ኢትዮጵያ ብሔርና ብሔረሰቦች በጉጉትና በናፍቆት የምንጠብቀው ሁሉም ብሔሮች የሚሳተፍ በእምነት ሳይገደብ በሃይማኖት ሳይገደብ በዘር ሐረግ ሳይገደብ ሁሉም ኢትዮጵያኖች በጋራ የሚሳተፉበት ሁሉም ብሔርና ብሔረሰቦች እዛ ውስጥ በሂላቸውን የሚያንጸባርቁበት ታላቁ የኢሬቻ በዓል በዛሬ ዕለት አዲስ አበባ ሆራ ፍንፍኔ ላይ በሚገባ ተከብሯል። ዳንስካን ሁላችንም እናውቀዋለን። እንደምታዩት ይሄን ይመስላል። እንዲህ አይነት ሰዎች የተገኙበት ነው። ይሄ ያያችሁት ሲዳማ ሉክ ቡድን ነው። አሁን አለፍ አለፍ እያደረገ ነው። ሁሉም ያምራል እኮ ይሄ በባህል ልብስ ደምቋል። ያለው ዝግጅት ነው። ቢሾፍቱ እንደሚከበር ሁላችንም እናውቃለን። እዛ ላይ ሁሉም ሰዎች በባህል ልብሳቸው ቅጠላቸውን ይዘው ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬ ለእናንተ በአዲስ ቪዲዮ መጥተናል። የኢሬቻ በዓል እንደሆነ ሁላችሁም ታውቃላችሁና ኢሬቻ በዓል የተካወኑ ክንውኖችን ለእናንተ ቆንጆ ፕሮግራማችንን አሰናደን ይሄው ዛሬ ተገኝተናል። ኢሬቻ ላይ ምን ተካሄደ፣ ምን አይነት ትዕይንቶች ተከናወኑ የሚሉትን ቪዲዮዎች ለእናንተ የምናሳያችሁናል። የዘንድሮ ኢሬቻ በጣም ድምቅ ያለ ነው። ብዙ ብሔር ብሔረሰቦች የተሳተፉበት በዓል ነውና ይህን ቪዲዮ ለእናንተ አሳያችኋለሁ። እስቲ ዛሬ ዝም ብዬ ዩቲዩብን ስከፍት ትላንትና በተከበረው የኢሬቻ በዓል ላይ ከጉራጌ የመጡ የጉራጌ የበዓል ሉኮች ያደረጉትን ቆይታ ትንሽዬ በሃይላይት እኔና እንመለስ። እንደምታዩት ይሄ እንደምትመለከቱት እንደሚመስለኝ ከሆነ ከጉራጌ ክልል የመጡ ከጉራጌ ዞን የመጡ የጉራጌ የበዓል ሉክ ነው እና ደስ የሚል ቫይብ አላቸውና እንደምታዩት በቃ ሁሉም በአንድነት ሁሉም ኢትዮጵያዊ በአንድነት ሆኖ ያከበረው በዓል ነውና በጣም ደስ የሚል ነገር አለ። እንደምታዩት ድምቅ ያሉ በበዓል ጭፈራቸው እየጨፈሩ ነው። የበዓል ልብሳቸውን ለብሰው የነበሩበት ነውና ይህ ማለት ኢትዮጵያዊነታችንን፣ አንድነታችንን፣ ሁሉ ነገራችንን የሚያሳይ ነውና ደስ ይላሉ። በተለይ ከጉራጌ የመጡ እና ከኦሮሚያ ክልል የመጡ አንድ ላይ በመሆን የሚያሳዩት ትዕይንት ነው። በጣም ቆንጆ ኢሬቻ በዓል የዘንድሮ በዓል ሁሉም በአንድነት በፍቅር በመተባበር የተከናወነ በዓል ነውና እንደምታዩት ደስ ይላል። ሁሉም እየጨፈሩ ነው። አንድ ላይ የባህል ጨፈራቸውን እያሳዩ ነው። የኔ ይበልጥ አንተ ይበልጣል ሳይባል ሁሉም በፍቅር በአንድነት የተከናወነ በዓል ነውና እንደምታዩት እኔ ግርም ብሎኛል። ደስ ይላሉ የምር ሁሉም እንዳልኳችሁ በአንድነት የሚከበር በዓል ነውና ሁላችንም በአንድነት በመተባበር እናከብር ነው። ይህን ባህል እንዲህ በደመቀ ሁኔታ ስናከብር ኢትዮጵያዊነታችንን የሚገልጽ አንድነታችንን እናስባለን ነው። እስቲ ሌላ እነማን ተገኙ የሚሉ ነው። ኦኬ እዚህ ጋር ስልጤን አገኘው። በዚህ ስልጤ ነኝና እነዚህ ከስልጤ የመጡ የበዓል ሉኮች ናቸውና ኢሬቻ በዓል ላይ ያው የስልጤ የበዓል ውዝዋዜ እያሳዩ ነው። እንደምታዩት ሁሉም ላይ ነው እየገባው እያሳያቸው ያሉት። እንደምታዩት ከአዲስ ሚዲያ የወሰድኩት ቪዲዮ ነውና ከነሱ የተወሰደ ነው። የስልጤ በዓል ሉኮች ያደረጉት ትዕይንት ነው። ደስ ይላል። ኦኬ ሙዚቃ የሚታወቅ ሙዚቃ ነው በስልጤ። ሰላም ለሀገር። ዋው ቤት አባታቸው እንደሚያምሩ በቃ እንዲህ ስንሆን ነው። ባለፈውን ብያቸዋለሁ። እንዲህ ስንሆን ነው የሚያምርብን። እንዲህ ስንሆን እስቲ እያሳለፍን ሙሉ ጭፈራ የተካሄደበት ደስ ሲሉ በቃ አንድነታችንን ሁሉ ነገራችንን ያየንበት በዓል ነውና እስቲ ምን ተከናወነ? በተለይ ነው ትልቁ በዓልና ትላንትና ኦራጅ ኢሬቻ የተከበረበት ቀን ላይ እንደምታውቁት አለ። ይህ ከማታ ጀምሮ የነበረ ሞመንት ነውና ያሳለፈ ነው። ይህ ከትላንት ገና ሳይጀምር በፊት የነበረ የአዲስ አበባ
የሉክ ቡድን ውስጥ ሁሉም ያምራል እኮ ይህ በባህል ልብስ ደምቋል። ሁሉም ይህ ማለት ወደ ማታ አካባቢ የነበረው ትዕይንት ነውና የአዲስ አበባ የነበረው የቢሾፍቱ ሳይሆን የአዲስ አበባው ትዕይንት ነው። ሌላም ካያኒ ታሪኩ ታሪኩ ከዚህ ተሞክሮ ወስጄ ከሲዳማ የመጡ ናቸው። ማስከበር ያለብኝ እንዴት መቅረት አለበት መቀጠል አለበት የሚለውን ታሪኩ ጋንግስካ ያየው ስለሆነ መቆም የለበትም። አስቀጥላለሁ። የሁላችንም ባህል አለ። ታሪኩ ጋንግስታ ነው። ሁላችሁም ዲሽካ ጊናን ታውቁታላችሁ። እግዚአብሔር ነው የሰጠን። ሃይማኖት ከመምጣቱ በፊት አባቶች በሀገራችን ሃይማኖት እንደዚህ ከመስፋፋቱ በፊት የታወቀ ባህል ነው እና እግዚአብሔር መለመን ነው። የሲዳማ የባህል ቡድን ነው ያለው እዛ። በጣም ደስ የሚል ባህል የምር ፈጠር ውሃ በኋላ እኛም ፈጠር ብለው ውሃ ጋር ሄደው ያው ሲጸልዩ አባቶች ሰምቻለሁ። በጣም ደስ ይላል በእውነት በቃ ይቅርታና ያው ታሪኩ ጋንግስካን ሁላችንም እናውቀዋለን። ንሳን እንድንገባ እንደምታዩት ይሄን ይመስላል። እንዲህ አይነት ሰዎች የተገኙበት ነው። ይሄ ያያችሁት የሲዳማ ሉክ ቡድን ነው። ሳንሰራም አሁን አለፍ እያደረገ ነው። ተገኝተናል። ኢሬቻ ሁሉንም የደመረ የመደመር ምልክታችን ነው። በጣም ጥሩ እንግዲህ ኢሬቻ ለሀገር ማንሰራራት ሲባል በዚህ ዓመት መግቢያ ላይ የህዳሴው ግድብ ተመርቋል። ከትላንት በስቲያም የነዳጅ እንዲሁም ደግሞ የተለያዩ ልማት ስራዎች የሰሩ ነው። የኮሪደር ልማቱም አለና ልማትን ይበልጥ ከማስተዋወቅ እና ከማሳየት አንጻር ኢሬቻ ምን ይፈጥራል? ኢሬቻ በደንብ እያሳለፍን ያለና በጣም የሚገርም በቃ ሁሉም በባህል ልብስ አምሮበት ደምቆበት የተገኘበት ነውና ዋው ምን አይነት ውበት ነው! ኦሮሚያ ባለፈው ብያችኋል፣ ድምቀት ናት ለኢትዮጵያ። ሌላ ነገር ምን ያው እንደምታዩት ላይቭ ከላይ ከተቀረጹ ቪዲዮዎች ነው ለእናንተ እያሰናዱ ያለሁት። አንዳንድ ሞመንቶች በዚህ አጋጣሚ እናያለን። ገባ እያደረኩ ያሳያችሁ ያሉት ትዕይንቶችን ሙሉ ያሳያሉ። ያው እዚህ ጋር እንደምትመለከቱት ሁሉም ደምቆ በባህል ልብሱ በሙዚቃው ያው አምሮበት እንደምታዩት ከሁሉም ድምቅ ብሏል። ይሄው የባህል ልብሱን ለብሶ በቃ አዲስ አበባ ኢማጂን አሰብኩ በዚህ ሰዓት እንዴት እንዳማረባት በቃ በሰው ብዛት በባህል ልብሱ ብዛት በተለያዩ አልባሳት በተለያዩ የባህል ልብሶች ብዛት እንዴት እንደደመቀች ሁላችንም መገመት አያቅተንምና እንጃ። የምታዩት እዚህ ጋር ይኸው የሰው ግርግር በቃ ሁሉም ከጭፈራ አለ፣ ሁሉም ጋር የተለያዩ ህብረት አለና በቃ ይህ ማለት አንድነታችንን ምንም ያለ ምንም ንክኪ በቃ ከምንም ነፃ የሆነ በቃ እንደምታዩት የሰው ብዛት የምታዩት ነው ነገር የሰላማችን አንድነታችንን የሚያሳይ በዓል ነውና ሁላችንም እንደዚህ አይነት በዓል ብንታደል ብንችልና ያው በአንዳንድ ሞመንቶች ማንችልበት ሞመንቶች ይኖራሉ እና ሁላችንም እንደዚህ አይነት በዓል ላይ ብንገኝ ብንችል እንዴት ያማረ እንደሆነ ልነግራችሁ አልችልም። ያው የቅድም ያያችሁት የስልጤ የባህል ቡድን የሚያሳዩት ብዙ ዋዜና ይባል እንደምታውቁት ኢትዮጵያ በቃ ትልቅ ሀብት ያላት ሀገር ሀብታችንን አሁንም ቢሆን በአግባቡ ብንጠቀም በቃ ይሄኔ በቃ የት ደርስ ነበርና እውነት እንደምታዩት ዛሬ ሌሊት የወጡት ባህሉን ለማክበር እንደሚመስለኝ ከሆነ የቢሾፍቱ ፕሮግራም ነውና በጣም ነው የሚያምሩት። እኔ ምን ብዬ በጣም ነው ደግሞ የሚያስቀኑት እና በቃ የመልካም ቀናት ነውና በቃ ሁሉም ወደ የሚከበርበት ቦታ እየሄደ ነውና በባህል ልብሱ አምሮ
ደምቆ ሳሩን ይዞ ቅጠሉን ይዞ ሕፃን ወንዱ ሳይል ሁሉም በአንድነት የሚያከብር ኢሬቻ ደግሞ አንድነታችንን የሚገልጽ በቃ በአንድ ላይ ሆነን ኢትዮጵያነታችንን የምናንጸባርቅበት በዓል ነውና በዚህ በዓል ሁላችንም እውነት እርግጠኛ ነኝ በቃ አንድነታችንን የምናሳይበት በዓል አንድነታችንን የምንገልጽበት በዓል ነውና ያው ይሄ እንደምታዩት ላይቭ እየተላለፈ ያለ ፕሮግራም ነው። ከዛ ከላይ ፕሮግራም እናንተም እያሳያችሁ ያሉት ይሄ ኢሬቻን ለማክበር እየተከናወነ ያለው ዝግጅት ነው። ቢሾፍቱ እንደሚከበር ሁላችንም እናውቃለን። እዛ ላይ ሁሉም ሰዎች በባህል ልብሳቸው ቅጠላቸውን ይዘው ውሃ ዳር እንደሚከበርም ባለፈው ነግሬያቸዋለሁ። ያን ትዕይንት ለማክበር ያን ትዕይንት ለማከናወን የሚሄዱ ያሉ ሰዎች ናቸውና በቃ በጣም ደስ የሚል ኢሬቻ ነው የዘንድሮ። ውድ ቤተሰቦች ያው ሙሉ ሞመንቱን ሁላችሁም በቴሌቪዥን መስኮታችሁ ዛሬ እሁድም ስለሆነ በቴሌቪዥን መስኮታችሁ ታያላችሁ ብዬ ተስፋ አደርጋለሁ። ውድ ቤተሰቦቻችሁ ስለተከታተላችሁ እጅግ አድርጌ እናመሰግናለን። ሁሌም ኢትዮጵያ እንዲህ እንዳማረባት እንዲህ እንደደመቀች ትኖር ዘንድ የፈጣሪን በአክብሮት በልመና እንጠይቃለን። ውድ ቤተሰቦች ሁሌም እንደምንለው ኢትዮጵያን ፈጣሪ ሰላም ያደርግልን። ይህ ቻናል ለብዙዎች እንደ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋራቱን ይግለጹ። እናመሰግናለን።